ሰላም ውድ ቤተሰቦች እንግዲህ ሁላችሁም ይህን ቪዲዮ አይታችሁታል። ከሁለት ቀን በፊት አብርሽ አገሩን ለቆ ወደ ሌላ ስደት ሄዷል ማለት ነው። ሄዶልሻል ሩታ እንኳን ደስ ያለሽ። ሄርሜላንም ሁላችሁንም ትቷችሁ ሄዷል ማለት ነው። ሄዷል አብርሽ ማለት ነው። ቪዲዮ ገብታችሁ ማየት ትችላላችሁ። እኔ ሰራታላ ቪዲዮ ቪዲዮ የሰራው ማለት ነው 2026 የተለቀቀ ግን አላውቅም። ለምን በዚህ መልኩ ራስክን ማስጨነቅ አለብህ ብዬ አላስብም። ትናንትና ራሱ ተከትዬ ስወጣ በምን ፍጥነት እንደወጣ ካላቅም እና እኔ ለአንተ ብዬ ነው አይደል እንደዚች ጋ ሀሳብህን ባስቀደምኩልህ ሰዓት ደግሞ ሀሳቤን ልትቀበለኝ ይገባል። የወሰንከውን ውሳኔ ወደኋላ ሳልል እሺ ብዬ ለአንተ ደስታ ከሆነ እሺ ብዬ ማለት ነው ያን በሚፈጠርበት ሰዓት እሺ ስለተረዳሽ ሁኔታ የደረስኩበትን ነገር እያንዳንዱን ነገር አሳውቃችኋለሁ። ቤተሰቦቼ የገባሁበትን ሀገር አሁን ይሄ ቦታ ነው ብዬ አልነግራችሁም፣ ግን ደግሞ እያንዳንዱ እርምጃዬን ከፕሌን ጀምሮ ከኢትዮጵያ ጀምሮ እስከምደርስባት ሀገር ድረስ ሁሉንም ነገር እየቀረጥኩኝ ወደ እናንተ የማቀርብላችሁ ይሆናል ማለት ነው። ትልክስክስ ወንድ ምናምን እያላችሁ ስትሰድበው የነበረው አንተ ከተከራየው ቤት ነው አንተ የተዘፈዘፍከው አይደል? ዝፍዝፍ ቤትማ ቢኖረ ኑሮ ከሴት ጋር መታ አትቀመጥም ነበረ። ሴታ ሴት ነገር ነው። ግን እሱ ሄደላችሁ። ምን ትሆኑ? በቃ ምን ትሆኑ? ይኸው አለያያችኋቸው። ሄደ እሱ ቀድሟችሁ ሄደ። እሱ በቃ ወስኑ ሄደላችሁ ማለት ነው። አብርሽ ሄደ ተጓዘ። በቃ ሁለተኛ ስደት ሄደላችሁ ማለት ነው። በፊት በእሷ ምክንያት ነበር ተመልሶ ልሞት ነው ስትለው ከዛ ይዞት የመጣ አሁን ግን ብቻውን ነው የሄደው። ማንም አያመጣውም ማለት ነው። እኔ ግን በጣም ነው ያሳዘነኝ ማለት ሀገሩን ለቆ እንደዚህ ለእንትን ለምን ብሎ በቃ ቆርጦ በመሄዱ እኔ በጣም አዝኛለሁ ማለት ነው። ማለት ብዙ ልጆችን የጠቀመ ነው፣ እየጠቀማችሁ ነው ያለው። እናንተ ውስጡን ብጎዱትም እሱ ግን እየጠቀማችሁ ነው ያለው። እኔ አብርሽ በጣም ነው እንትን እምለው። አሁን ሁላችሁንም ያሳደጋችሁ አብርሽ ነው፣ ግን እናንተ ትዳሩን አፋታችሁት፣ ከሩታ ጋር ለያያችሁት። በቃ አይደላችሁ፣ ተገለገላችሁ። እስቲ ማንን ታፋቱ ታጋቡ? እሱ ቆርጦ ጨክነው ሄደ እና ለማንኛውም አብርሽ ሄዷል። እንግዲህ ምንም የምንፈተፍተው ነገር የለም። ሩታ በዚህ ሄደች፣ አብርሽ በዚህ ወጣ ሳምንት አይድላችን በምን እንፈተፍት ይሆን? እኔ ግን ገርሞኛል። ለነገሩ እዛም ሆኖ ቪዲዮ ይለቅልን የለም እንዲ እሱም ከተፍታል እና ለማንኛውም አብርሽዬ መልካም መንገድ ብለናል። መልካሙ ሁሉ ይግጠምህ ማለት በሞኝነቴ ተጎዳሁ ብሎ የሆነ ቪዲዮ ፖስቷል ማለት ነው። ሚሊኒየም አዳራሽ ነበረው ዝግጅት፣ ለሱ ለሽኝቱ ነው ሳይናገር ነው በቃ ላጥ ያለው ማለት ነው። እና የሰው ልጅ እያወቀ ማለት ነው እያወቀ ሰው ሲጎዳው አንዳንዴ በሞኝነታችን ብዙ ነገሮች ሲፈጠሩ እንዳላወቀ ሆነን የምናሳልፋቸው ነገሮች አለ፣ ከኔ ጀምሮ ማለት ነው። እኔ አሁን ብዙ ነገሮች እያወቅኩኝ ብዙ ነገሮች እያመለጡኝ ነው እምላችሁ ማለት ነው። ብዙ ነገሮች አውቃለሁ፣ ግን ያንን ነገር ለሰው ብላችሁ በሞኝነታችሁ ብዙ ነገሮች የሚያጋጥማችሁ ነገር የለም፣ እንደሱ ነው። ስለዚህ አብርሽም እንደዚህ አይነት ነገር ነው። ልቡን እየሰበራችሁት ያላችሁት በሞኝነቱ ነው እንጂ እንደሌላው ውስጡን ቢሄድ ኑሮ ስንቱ ናቸው፣ ስንቱ ውስጡን እየሄዱ ማለት ነው። እነ ሩታ ራሱ ውስጡን እየሄደች አይደል እንዴ? ይኸው የውጭ እንትን ያገኘችው ከአብርሽ ጋር ከሆና ነው ከልዩ ጋር የጨረሰችው። ምን እናንተ ታካብዳላችሁ? እዛ በአሁን ተፋታችን፣ አሁን ፍሎሶስ ጀመረች። እንደው ሩታ አብርሽን ጥራ ሄዳ ከአብርሽ
ካብልሽ የተሻለ ያጋጥማታል ብላችሁ የምትሉ ልጆች እና አሁን ሚዲያ ላይ ወጣችሁ ሩታ ጀግና ነች፣ ሩታ እንደዚህ ነች እንዳብልሽ ያለ በየትም አታገኙም። እኔ ሩታንም እወዳታለሁ፣ ግን አብሮ ሲኖሩ ነው ደግሞ ደስ የሚለው እንጂ ሩታ ጀግና ነች፣ ሩታ እንደዚህ ነች የምትሉ ልጆች ማለት ነው። አንዷማ በቃ ለእሷ እንትን ሆነች። አብረሽ ምንም ቪዲዮ መስራት እናንተን ብታገኙ ተሰራ ሰው እንዲጋ ትሰሩ ነበረ። ለምን እዚሁ ኑሮውን አልቀጠለም ከሄርሜላ ጋር ማለት ነው? ለምን ወደ ስደት ሄደ? ስለዚህ ሰልችቶት በቃ ሚዲያውም ስለሱ ክፋት ነው የሚያወራው፣ ስለሱ ክፋት ነው የምናወራው ሁላችንም ማለት ነው። የሩታን ደግነት የሩታን ጀግንነት ነው። እንደውም እሱ ነው ጀግናው፣ እሱ ነው እንደውም ብዙ መስዋዕትነት እየከፈለላት ያለው ማለት ነው። እንዴ እናንተ ቆይ እንዲሁ ከመጀመሪያ ቪዲዮ ለምን ገብታችሁ አታውም? ግን ምን ስትይ ነበር? አልለይህም ብሞትም ብትሞትም ስትይ አልነበር? አሁን እሱ ልሞትልሽ እያለሽ ያው ሁሉ ብዙ ነገር እኮ ምንድን ነው በአንቺና በአብርሃም ተጀመረ እንዴ? ስንት ነገር አለ፣ ስንት ነገር ኢትዮጵያ ውስጥ እንደው እንኳን ኢትዮጵያ ውስጥ ዓለም በሙሉ ንጡፍ ወንድ ይገኛል? የለም የማይልከሰከስ ወንድ ያለ ብላችሁ እንትርታላችሁ። በምንም ተሳስታችኋል። እውነቴን ነው የምላችሁ። አንዳንዶቻችሁ እሱን ጥፋተኛ የምታደርጉ ልጆች ለምን ሁለቱም ጥፋተኞች ናቸው ብላችሁ ፍረዱ እንዴ? አሁን እሷ የምታረጋቸው ነገሮች ትክክል ነች እንዴ? በድሏት ነው ምንድን ነው? ወንድ ልጅ ነው የተበደላትን በደላት ነው እንዴ? እኔ ወንድም አለኝ። እባካችሁ በወንዶች አታስጨክኑ። እኔ በጣም ነው ወንድሜን የምወደው እና ወንድም ያላችሁ ደግሞ እንደዚህ የሰው ሞራን አትግደሉ። እንደ መዝናናት የለበትም እንዲ? ስንቱ ነው ሳክሮ እየተገተተ የሚገባው? ስንቱ ነው ትቦ እያደረ አዳሜ እዚህ የምትንጫጭ በሙሉ ማለት ነው። እዚህ አብሬሽ እንደዚህ ያረገ፣ አብሬሽ እንደዚህ ደነሰ፣ አብሬሽ ያንቺ አባትህን ጊዜ እየሰከረ እየመጣ ትቦ ውስጥ እያደረ ነው የሚመጣው። ትክክለኛውን ወሬ አውሩ። ትክክለኛውን ነገር እንኳን በወጣትነታቸው ቀልቶ አሁን ጀጅ ይዘው ስንቶቹ ናቸው ትቦ ውስጥ እያደሉ እንትን የሚሉት? መኪና ውስጥ የሚያደር እንትን ወንድ የለም። አዳሜ ባልሽ ምን እንደሚሰራ አታውቂም። አንቺ አረብ አገር ቁጭ ብለሽ የአብሬሽን ታሪክ ትተነትኛለሽ። እውነቴን ነው የምላችሁ። ባልሽ እዛ ጋር ምን ሲያደርግ እንደሚያደርግ አታውቂም አዳሜ። እውነቱን ነው የምነግራቸው። እኔ ስለማውቅ ነው። ስንት ነው ሚስቱ ለቤቱ አስተኝቶ ስንት ቦታ ቡና ቤት ሲያደር እንትን የሚለው። ስለዚህ ከወደዳችሁት ቪዲዮውን ላይክ አድርጉ።